የሆነ ነገር ቢያደርጋትስ? ቢያደርጋትስ? እሷ ልጃችን ልትገላ አልነበረም እንዴ? ደግሞ ማድረጋለሁ። ቆይ እኔ የማውቀው መኝታ ቤት ከገባ እኮ ሽጉጥ ይዞ ነው የሚወጣው። ይገለኛል ዛሬ። በቃ አለቀልኝ። ሽጉጥ ዛሬ መጨረሻሽ ነው እንዴ? አቶ ለይኩን አዳዊ ኧረ ከዚህ በኋላማ አባዬ ነው ጎበዝ ልጅ። ዋናው አገባቡን ማወቅ ነው። በኋላማ ኑሐሚን መስደብ አይደለም መሬት ስር አርጋ ብትረግጠኝ ምንም ነገር አላት። ሲጀመር ምን ተፈጥሮ የታመመው እያልኩሽ ነው ማዬ። ለምን ነው የማትነግሩኝ? ደህና ይሆናል አይደል ዶክተር? ምንም አይሆንም አይደል? አይሞትብኝም አይደል ባለቤቴ? እባክሽ ዶክተር ደህና ነው በይ። ምንም አልሆነም በይ እባክሽ ዶክተር። አቶ ለይኩን አደጋ ደረሰባቸው። መቼም የቤቱ መልካም ሰውና መልካም ጥሩ ሰው የሆኑት አቶ ለይኩን ሚስቱ በከፈተችው ሽጉጥ እራሳቸው ላይ አደጋ ደረሰባቸው። ምክንያቱም ወይዘሮ ገነት ኤደንን እገላለሁ ብላ ሚስጥሬ ከወጣ ይገለኛል አቶ ለይኩን በማለት ኦን እንዳደረገችው ከኮሜድኖ ባስቀመጠችው ሽጉጥ እሱ ደግሞ እንዴት ተቀባበለ። ያዝ ሲያደርገው ወደ ኋላ የደም ግፊቱ ጨምሮ ጣለው። ተከትሎት የመጣው ዳግም ግን ያየውን ማመን አቃተው። ራሱን ስትወደቀ ሚስጥሩ ውሸት ነው፣ ስማኝ እኔ ውሸት እውነት ካገኘህ ትገለኛለህ ብላ ነበር ቃል የገባችው ወይዘሮ ዝናሽ እንትናን ኤደንን በማገት ገነት አታወራብኝም በማለት ነበረ። ገነት ግን የቀዳችውን የድምፅ ሪከርድ ለአቶ ለይኩን ስታሰማው ለይኩን በስሜት ሆኖ እሳት ጎርሶ ቀጥታ ነበር ወደ ቤት የሄደው። እሷንም ታግሎ መጨረሻ ላይ ሽጉጡን ለማንጣት ነበረ የወሰነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ኑሐሚን ክፍል 37 ተለቀቀ። ወደ 36 እንግዲህ ስንመለስ ኑሐሚን የሰማችውን ሪከርድ በጣም ስሜታዊ አርጓት ሁሉንም ነገር እናገራለሁኝ፣ ጉዴን እንደዚህ የኔ ልጅ ላይ እንዲህ ያደረገች እኔ ደግሞ ያለ ሚስጥሯን ደብቅ ያለሁኝ፣ ነገር ግን አሁን መናገርና እንትን ማለት እፈልጋለሁ እያለች ነበረ ኑሐሚንም ስትል የነበረችው። የዚህ ጊዜ አቶ ለይኩንም ጋርም ስትሄድ አቶ ለይኩንም ይሄንን እንትን ሲል አቶ ለይኩን የምሰማው ነገር ምንድን ነው እያለ ነበርና በጣም በድንጋጤ ውስጥ ይገኛል። እሷ ግን በፍጹም እኔ ምንም ነገር ያደረኩት የለም፣ ኑሐሚን የምትባለው ሰይጣን ውሸታም ናት፣ ልክ ለእኔ ጋር ጸብ ስላላት ብቻ ዝም ብላ በዛ ለመበቀል እኔ በፍጹም ይሄን አላደረኩም፣ ገነት የምትባለውን ሴትዮም ጭራሽም አላቃትም በማለት ነበረ ስትከዳ የነበረችው ማለት ነው። በጣም ይገርማል የገነት አቃጣሪነት ማለት ነው። ገነት እንግዲህ ከኑሐሚን የኑሐሚን ልብ ለማግኘት ሁሉንም ነገር ቦይስ ሪከርድ አድርጋ አሰምታለይ። ሰውየውም አቶ ተሰማም ይህን ሲሰማ ተናዷል። በእውነት ይች ገነት የምትባል እያለ እሷም ምሳል ለብሳ ስትጎርስ ትሄድ ትናገር እያለች ነበር። ይህን ተናግራ ነበር ለልጇ ለኤደን የነገረቻት። ይህን ስሰማ እንግዲህ ሁሉንም ነገር እናገራለሁኝ ሁሉንም ብላ ስትናገር፣ አንቺ ግን ምን አይነት ክፉ ነሽ እያለ ነበረ። ዳግምም የሰማውን ነገር ማመን አቅቶታልና ዳግም ለእናቱ ይሄን በሚላት ሰዓት እኔ እኮ አንተን ለመጠበቅ የሄድኩበት ርቀት ነው ይሄ፣ እኔ ልጄን በፍጹም እንዴት ልትልብኝና አልፈልግም፣ በልጄ የሚመጣብኝን ቢገባ ለአንተ ስና ይሄንን ነገር ያረኩት የልጅን ህመም እንድታቀው ብዬ ነበረ። አንተ ግን አልተረዳኸኝም። ዳግም እባክህን አሁንም ከዚህ ቤት ውጣልኝ፣ እኔ በህይወቴ ላይ አንተ ከመጣህ ጀምሮ ሰላሜን አጥቻለሁ ብትለውም አንቺ ግን የምንድን ነው የክፋትሽ ጥግ እኮ አሁንም አየ ነው የምታደርጊውን፣ አሁንም አየሁት እኮ በጭራሽ በልጇ ላይ ነው እንደዛ አድርጉ ብለሽ ይሄን ያደረግሽው፣ እኔን ለመጠበቅ ብለሽ ይሄንን አደረግሽ ማለት ነው ብሎ ዳግምም ይጨምርላታል። ማን ነው የሚረዳኝ እያለች ልጇን ይሄን ያደረገ እንግዲህ ይሄንን የሰማችው
ኑሃሜም እግሯ ስር ተደፍታ ይቅርበይኝ ልጄ ብላ ተደፍታ ይቅርበይ ብትላትም ያንቺን ይቅርታ ቀቀለሽ ቢው ብላ ኑሃሜ ከልቧ አዝናለችና ገፍትራ ነበረ የዳግምን እናት እየጣለቻት ዳግም ፊት ማለት ነው። ዳግምም ምንም እናቱ ብትሆንም ያደረገችውን ነገር ሊደግፋት አልቻለም። እኔንም ጥለሽኝ ብዙ ነገር ያደረግሽ ነሽ እንኳን ለሰው ልጅና ለእኔም የማታዝኝ ነሽ ሲላት ነበረ። ዳግምም እንግዲህ ይሄን እያላት ለአንተ ነበር ይሄ ቢገባህ፣ ግን አንተ መቼም የማይገባህ ነህ ስትለው ነበር። ይህንም ባለችውም ጊዜ እንግዲህ ዳግም ምንድን ነው የማይገባኝ ለአንቺ ገብቶሽ እያለ ሁሉንም ቢላት አባቴም ሆነ ሁሉም ነገር አንቺ በጣም ጉደኛ ነሽ እያለ ነበር። እንግዲህ አቶ ለይኩንም በጣም ጥሩ ሰውና አዛኝ የሆነው ሰው እውነት የምሰማው ነገር እውነት ነው ወይ ዝናሽ ማንሽ ሲላት በፍጹም አትመናት፣ ውሸት ነው ይሄ ነገር ውሸት ነው እያለ የነበረ ስትዋሸው ባለቤቷን የነበረችው። እሷም እንግዲህ ኑሃሜም ለይኩን ጋሽ ለይኩን እያለች ነበር ስትጣራ የነበረው። ኑሃሜ ይቅር በይኝ እባክሽ ለይኩን ስራ ሄዷል የለም ቤት ውስጥ እያለች ነበረ። ዞር በይ ብላ ተደፍታ ተንበርክካ ብለምናትም ገፍትራ ጣለቻት። ይቅርታ ጠይቃች ሄደች ነበረ ያላት ልጇ ዳግምም በፍጹም እኔ ይቅርታ ምጠይቃት እንዴት ነው እያለች ቤቷ ስመጣም ተንበርክካየሽ ለይቅርታ እንኳን የሚባል የሰራሽው ነገር በደልሽ የሚያስብል ልብ የላት፣ ስለዚህ ነው ገፍትራሽ ሄደችው ብሎ ዳግምም ፊቷ ሆኖ ጸጥ ነው ያላት ነበረ ማለት ነው። አንቺ ምን አድርጌሽ ነው? ከመግባት ጀምሬ ነበረ ጸምደሽ ያሽኝ፣ ስለዚህ የአንቺ ክፋት በጣም የተለየ ነው ብላ ሁሉንም ልትናገር ብትልም እባክሽን ብትላትም ኑሃሜም እንዲያውም እኔ ነኝ የምነግረው ብሎ ልጇ ዳግምም ይላታል። ንገረው በቃ እንዲያውም ንገረውና ሁሉም ነገር ይታወቅ ብላው ነበር። ሂጄ ነግረዋለሁ እያለ ነበር ወጥቶ የሄደው። አቶ ለይኩንም በመጣ ጊዜ እመነኝ በፍጹም ይሄን ነገር አላደረኩም፣ እንዴት ነው ይሄንን የማደርገው? ምንም ቢሆን እንዴት ይሄን ትላለኝ? ኑሃሜን ስለምጠላይ ነው እንደዚህ ያሉት በማለት ነበር። እኔ ሂጄ ደርሼበት ገነትን ጠይቄ እውነት ሆኖ ታገኘሁት እያለ ነበር። ያኔ እውነት ሆኖ ታገኘው ሽጉጡን አውጥተህ ትደቅንብኛለህ ስትለው ነበር። የማያደርግ መስሏት እውነቱን የማይሰራ መስሏት ሄደ ቀጥታ ወደ እነ ኑሃሜን ቤት። እንግዲህ መጀመሪያ ገነትን ላይ ደውላ አሁን ይመጣል በመጣና ደውሎ በጠየቀች ሰዓት ሁሉንም ነገር ውሸት ነው እያለቻት ነበር። ደውላ ለገኒ ማስጠንቀቂያ ስትሰጣት ብሯንም ይዛለች። ገኒ ስንት መዓት ብር ይዛለች እና ከሷ የተቀበለችው አልናገርም ይሄንን አድርጊ ተብላ መርዝ ይዛ የመጣችው እንዴት ነው እንትን የምትይው? አልናገርም አልኩሽ እኮ ወይኔ ልጅሽን ግን በህይወት እንድታገኛ ከፈለግሽ ይሄን አድርጊ ትላታለች። እንግዲህ ገኒም ልጇም ታግታባታለች። ገኒ ግን ይሄንን ስትላት ስልኳንም ስለቀማቻት አንበርክካ ኤደንን ሽጉጥ ደቀነችባት ገትታ ስልኳን ኦንላይን አድርጋ ይሄው ልጅሽን እንግዲህ በህይወት እንድታገኛ ከፈለግሽ በፍጹም አላደረኩም ብለሽ ይሄንን አላለችም ብለሽ ተናገሪ ለይኩን ሲመጣ ስትላት እሺ ችግር የለውም እሷ ምን ታድርግሽ ኤደንን ልቀቂ ስትላት ነበር እኮ ይሄን እንዳትይ ስትላት እሺ በማለት ነበር የተቀበለቻት። ገነት ግን አሁን ላይ ከሁሉም ጋር ለማጣላት ስለሆነ የገባችው ኑሃሜንም እንድትቀርባት ብላ ያን ሪከርድ ይዛለች። አቶ ለይኩንም ድንገት ይመጣል። መጀመሪያ ከመምጣቱ በፊት አቃጣሪዋ እንግዲህ እንደ ገነት አይነት ሰው አይስጣቸው። ገነት ሁሉንም ነገር እንዴት እስካሁን እኮ ልጃችንን አተን ነበር ማለት ልጃችንን እያለችው ነበረ። በዚህም ጊዜ ምንድን ነው የምትይው እያላን ነበር። እንዴ በቃ አሁን አለፈ ዙሮ በህይወት ዋናው መትረፉ ነው፣ ዝም በይ እስቲ አታቀሳስሪ ይላታል። ቢሆንስ አስተሳሰቧ እኮ አድርገዋለች እያለ ገነት ይሄንንም ብትላት ፍጹም እንትን አላለችም። ይሄን ካደረግሽ ግን ገንዘብም የምትፈልጊውን እሰጥሻለሁ ነበር ያለቻት ገነትን። እሺ በቃ ልጄ ላይ ምንም እንዳታደርጊያት ልጄን አደራ እያለ እንዲው ቀርቶብኝ ኑሮ ልጄን አስበላኋት እያለች ገነት እንትን ስትል ነበረ። የዚህ ጊዜ እንግዲህ አቶ ለይኩን ከድንገት ወደነ ኑሃሜ ቤት ወደ ተከራየላቸው ይመጣሉ።
ሲመጣም እንግዲህ በንዴት ነው እና ያለው የምሰማው ነገር እውነት ነው ልጄ እያለ ኑሃሚን በለቅሶ በተሰበረ መታከያ ገነት ጎን ትቀመጣለች። በቃ ስለ ምንድን ነው የምታወሩት እያለ ነገሮችን እንዳይደጋገም አቶ ተሰማ ይህንን ይላል ጓደኛውን እንትን እንዳይልበት። ስለዚህ ይህን በሚል ጊዜ እኔ የምጠይቀው ገነትን ነው፣ ገነት እውነት ነው የተባለው ነገር እያለት ነበርና እንዴ ምን? አዎ እውነት ነው። ምንድን ነው ውሸት አለው? እውነት ነው። በጣም ጨካኝ ናት። ምንም ቢሆን እኛ የበደልናቸው አንሶ እሷ ደግሞ ይህን ስትል በጣም ነው እንትን ያለችኝ እያለች ነገሩን ታቀጣጥላለች። እስኪ ዝም በይ ቢላትም አቶ ተሰማ እንዴ ምንድን ነው እስካሁን እኮ የልጅ ልጃችንን አተነው ነበር እያለች ነገሩን ስትጨማምረው ነበረ። እንግዲህ ይሄንን እየሰማው አቶ ተሰማ ይሄንን ነገር እየሰማ ጊዜ አቶ ለይኩን ተሰማም ነገሮችን ሊያጥፋ ዝም በይ ቢላትም ዝም ልትል አልቻለችም። በቃ ሄዳለሁ በማለት ነበረ እየሮጥ ሄደው። የዚህ ጊዜ ኤደንን አስፈራርታት ስለነበረ ስልኳንም ቀምታት ስለነበረ ከዚህ ቤት እንደምንም ብዬ ከሱቅ ከዚህ መጥፋት አለብኝ ብላ ነበረ። ኤደንም ማለት ነው ፔስታሏን ይዛ ስልኳን ቀምታታለች። ስልኩ ተቀረም ይቅር በማለት ሱቅ ልትወጣ እንዲህ ስትል ዳግም ከድንገት ይመጣባታል። ምንድን ነው ተደናግጠሻል? በሚላት ጊዜ አይ ምንም አልተደናገጥኩም ሱቅ ለመሄድ ነው ቃል ገዛ እያለችው ነበረ። እሱም ግራ በመጋባት ምንድን ነው እያለ ያደረገቻትን ስላላየ ሽጉጥ ደቅና በዚህ ነው እንትን እምልሽ እናትሽ እንትን ካለይ በህይወት አትወጭም ነበር ከተናገረች አንቺን ጨርሼ ነው ሬሳሽ ከዚህ ቤት ይወጣል እያለቻት የነበረው። ሬሳዬ ከሚወጣ እኔ በዚሁ ዝም ብዬ እጠፋለሁ ብላ በሩን ከፍታ ኤደኗ ብልጧ ማለት ነው ነገሯንም አቀሳስራ ፔስታሏን ይዛ ስልኳን ትታ ስትወጣ መስመር ላይ ታገኛለች። መስመር ላይ ስታገኝ የሆነ ልጅ ስልክ አስደውለኝ በማለት ይሰጣታል። ትደውልላት ለገኒ እንግዲህ ገኒን ታናግራታለች። እናቴ ወጥቻለሁኝ ስልክ ከየት አግኝተሽ ነው እያሉ እዛው ላይ ደግሞ ሀሜት ይጀምራሉ። ወይኔ የገነትና የእናትና የኤደንና የገነት ድራማ ብስማም። እንግዲህ ኤደንና እናቷ እንዴት አንቺ እኮ ስቺበት እንዲህ አሁን እና ታዲያ አንገታችንን ለማስገኘት ቤት ለማግኘት ግዴታ መምሰል አለብን። እንዴት እንዲው ተረዳችሽ ኑሃሜ? አባቴስ እሺ እያለኝ ነበር። እንዴ ካሁን በኋላ እኔም አባቴ እለዋለሁ፣ አንቺንም ቢሆን ኑሃሜም እንትን ትልሻለች እያለቻን ነበረ። እናም ቤት እከራይልሻለሁ የሰጠች ብር አለ። ስንት ብር ነው ማየ ትላታለች እዛው በሰው ስልክ። እኔ ብሩ ብዙ ብር ነው መቻየሁትና ነው በአካውንቴ መጀመሪያ ብሩን አስተላልፊ ነበረ ያለቻ ብልጧ ገነት ማለት ነው። ከዝናሽ ላይ ብሯንም ተቀብላ ነገሯንም ይዛ ማለት ነው። ይሄንን ባለቻት ሰዓት እንግዲህ ያንን ብር ተቀብላ ቤት እከራይልሻለሁ ብዙ ብር አለኝ ብላ ለልጇ እንደዚህ ትትላት ኤደንም እሺ በማለት ነበረ። ከዛም ኑሃሜና ገኒ ምንም ቢሆን እሷም አምልጣለች፣ ያደረግንብሽ እኮ ነገር ልጄን ስላተረፍሽልኝ አመሰግናለሁ ትላታለች። ኑሃሜ መልሳ እድል ሰጠቻት። ምንም ክፉ ቢሆኑ በቃ ተጸጽታለች ብላ ምክንያቱም ይሄን ስታደርግላት እንትን ብላለች። ለአቶ ተሰማም ያንን ነገር አሰምተው አቶ ተሰማ ሳለብሶ ሳጎርሶ ወደ ባለቤቱ ዝናሽ ጋር ወደ ቤት ሄዷል። ኑሃሜና እንግዲህ ገነት ሲገናኙ በቃ ኤደንም ለምን ብቻዋን ቤት ትከራያለች? ጸባይዋ እንደ በፊቱን ግን ካላለ ይቅርታ አድርጊያለሁኝ መታችሁ ተቀመጡ እያለኝ ነበረ። ኑሃሜም አባትየው ግን አሁን ላይ ኑሃሜ እንጂ አባትየው ይቅርታውን አልተቀበለም። ምክንያቱም ጥፋታቸውን ስለሚያውቅ በዚህም ጊዜ ኑሃሜን እንዴት ሲለኝ አይ ካንዴ አሁን እድል እንስጣቸው፣ የሰው ልጅ አንድ ሁለቴ ይሳሳታል፣ ለመጨረሻ ይሄን እድል እንስጣቸው ትምጣ አልኳት አለቻት። የዚህም ጊዜ እንግዲህ ገኒም ደውላ ትምጣ ተብለሻል አንቺም ነይ ልቀበልሽ ብላ በር ቆመው እያወሩ ስታቅፋ መጀመሪያ ወደ ኑሃሜ ስንመጣ መስሎሻል እንዲህ እንትን እምልሽ እያለች ጥርሷን እየነከሰኝ ነበር። አሁንም ቢሆን ለኑሃሜም አልትተኛም ወይዘሮ ገኒ ማለት ነው ክፉዋ።
እንደዚህም ይቅርታ አድርጌልሻለሁኝ ትምጣ እህቴም ብላ ኤደንንም ልታመጣት እንግዲህ ወይዘሮ ገኒ ሄዳለች ማለት ነው። በቃ ይቅርታ አድርጋልሻለች። አሁንማ አባዬንም ቢሆን ድፍት ብዬ ይቅርታ ብረግጠኝ ራሱ እረገጣታለሁኝ ትላለች። ያው አገባቡ ነው ዋናው ትላታለች እንግዲህ ኤደን ገኒ ማለት ነው ለኤደን። እሺ ብላ ሀሳቧን ትቀበላለች። ተቀብላትም ወደ ቤት እየመጡ ነበረ ማለት ነው። ኤደንም ተቀብላ ወደ ኑሃሜ ጋር ተቀላቅላለች ማለት ነው። ወደ አቶ ተሰማ ጋር ስንመጣ እንግዲህ ባለቤቱ ዝናሽ በፍጹም እንዴት ነው ማታምነኝ ብላ መልሳው የውሸት ድርድሯን ስደረድርለት አቶ ተሰማ ስሜታዊ ሆኖ በጥፊ ይላትና እንዲያውም ላንቺ የሚያስፈልግሽ ከህይወቴ እንድትወጭም ለዘላለም እንድረሳሽም ሽጉጥ ነው የምሰጥሽ በማለት ሽጉጡን እየሮጠ ከኮሜዲኖ ሲያመ ከኮሜዲኖ ስቦ ሲያወጣ እንግዲህ ወደ ኋላ ነው ፌንት የሰራው። ሽጉጡ ነበረ። ምክንያቱም ወይዘሮ ዝናሽ ኤደንን ለመግደል ያስፈራራችው ክፍት እንዳረገችው እሱም ወደቀ። ወደ ሆስፒታል ገብቷል ማለት ነው። ዳግምም ተከትሎት መጥቶ አምቡላንስ ደውይ እያላት እሷ ወይኔ ባለቤቴን ገደልኩት እያለ ደንግጣ ባለቤቴን በገዛ እጅ ገደልኩት እያለች እየተናደደች ደንግጣ ወደ አምቡላንስ ደውላ አምቡላንሱን መጥቶ እንግዲህ ሆስፒታል ገብቷል ማለት ነው። ዶክተሯን መታ እያናገረቻት ነበረ። ናሆድም ምንድነው አባቴ የሆነው እያለ እንግዲህ በናሆድ ትክ ይሄኛው ናሆድ ሆኖ ተተክቶ መጥቷል ማለት ነው። እንግዲህ ዶክተሯን በዛ አይነት ደረጃ ይዘዋት ምን ሆኖ ነው እያሉ ነበርና መቼም ደህና ነው በይን ዶክተርዬ ደህና ነው በይን እያሉ በድንጋጤ ነበረ እሷ ላይ ዝላ ያቆሙ ማለት ነው። አቶ ለይኩን ምንም እንዳይሆን ለሰዎቹ ጥሩ ሀሳብ እያረገ ያለ ጥሩ ሰው መጠቀሚያው እንግዲህ ዝናሽ ክፉ እያለች ሌሎቹ እሱ ሊታመም እንትን ብሏል ማለት ነው። ለነበረን ቆይታ እናመሰግናለን። ቀጣይ ክፍል እስከምንገናኝ ባይ ባይ።